በጌታ የተወደዳችሁ የኢትዮ ሳይበር ሚኒስትሪ ፕሮግራም ተከታታዮች እንደምን አላችሁ? በዚህ ሰዓት እንግዲህ እግዚአብሔርን እጅግ አድርገን እናመሰግናለን። እንደ ጌታ ፈቃድ ሆኖልን ዛሬ ደግሞ መጽሐፍ ቅዱስን አብረናችሁ እንድናጠና የጌታ ፈቃድ ስለሆነ ክብር ሁሉ ለስሙ ይሁን። እንግዲህ በዚህ በጀመርነው በፍንጮች፣ ምስሎች፣ ምሳሌዎች የመጽሐፍ ቅዱስ ትንቢት ማጥኛ መንገድ የሚለውን ኳርተር ጀምረናል። እንግዲህ በዛሬው ሁለተኛ ክፍል ላይ እንገኛለን። በዛሬው የሰንበት ትምህርት ጥናት አብረውኝ ያሉትን አስተዋውቃችኋለሁ። ዶክተር ጌታው መርጊያ ከሚሽጋን አብሮን አለ። እንዲሁም ደግሞ ዳንኤል ተፈራ ከቺካጎ አብሮን ይገኛል። እኔም ብሩክ ተስፋዬ ነኝ። ፕሮግራሙን እየመራሁላችሁ አብረን እንቆያለን። በነገር ሁሉ የጌታ የአምላካችን ፈቃድ በእኛ ላይ እንዲሆን ፕሮግራማችንን ደግሞ እንዲባርክና እንዲመራ ዶክተር ጌታሁንን በጸሎት እንዲጀምርልን እጋብዛለሁ። እግዚአብሔር አባታችን በሰማይ የምትኖር ስም ይቀደስ። በዚህ ሰዓት ደግሞ ጌታ አባት ሆይ ከቃል ልናጠና ቀርበናል። በተለይም የትንቢት መጽሐፍት እንደነ ትንቢተ ዳንኤል ያሉት እንደ ራእይ መጽሐፍ ያሉት ለማስተዋል ከባድ ሆኖ ብዙዎቹ ያዩታል። አንተ ግን በቃል ሁሉን ገልጸሃልና በዚህ ሰዓት በተለይም በውስጡ የተጻፉት ምሳሌዎች፣ ምስሎች፣ ትንቢቶች፣ ምልክቶች እነዚህ ነገሮች ምንድን ናቸው ብለን በቃል በዚህ ሰዓት ልናጠና ቀርበናል። አንተ ከመካከላችን ሆነ እንድታስተምረን በዚህም ደግሞ ኢትዮ ሳይበር ተቀርቶ በተለያየ ቦታ በሚተላለፍበት ጊዜ ወደዚህ ወደ መጨረሻው እውነት እንድንመጣ አንተ ከመገለጡ በፊት መድኃኒታችን ኢየሱስ ክርስቶስ ከመገለጡ በፊት ዓለም ሊያውቀውና እቺ ምድር በጥንቃቄ አንተ ሊድኑ የሚገባቸውን ሁሉ አስጠንቅቀ እንዳይስቱ ወደ እውነት ሁሉ ልትመራን ያዘጋጀውን ቃል እንድናስተውል አንተ እርዳን። አሁንም ከኛ ጋር ሁን። የሚሰሙትንም ሁሉ አንተ ባርክ። ይህን የሰሙት ሁሉ ደግሞ በእውነት ይሄ የተነገረ እውነት ነውን ብለው ወደ ቃል ጥናት እንዲሄዱ፣ ምክንያቱም እውነትን ታውቃላችሁ፣ እውነትን ደግሞ ነፃነትን፣ አርነትን ታወጣቸዋለች እንዳልክ እውነትን እንድናቅ አንተ ጸጋን አብዛልን። ስለሰማን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እናመሰግናለን ዶክተር ጌታሁን። እንግዲህ ከላይ ለመጀመሪያ በመግቢያው ላይ ለመጥቀስ እንደሞከርኩት ዛሬ የምናጠናው የፍንጮች፣ ምስሎች፣ ምሳሌዎች በመጽሐፍ ቅዱስ ትንቢት ማጥኛ መንገዶች እንዴት ነው፣ ምን ይመስላሉ የሚለውን ነው። የዛሬው ንዑስ ርዕሳችን የሚሆነው ዘፍጥረታዊ መሰረት ነው። እንግዲህ መጽሐፍ ቅዱስ ብዙ ክፍሎች አሉት። የመጀመሪያው ክፍል ከመጽሐፍ ቅዱስ የተጻፈ ወይም ያለው ክፍል ዘፍጥረት ወይም ኦሪት ዘፍጥረት ብለን የምንጠራው ነው እና በዚህ ኦሪት ዘፍጥረት ውስጥ የተጠቀሱት የትንቢት ምስሎች፣ ምሳሌዎች ወይም ፍንጮች ምን ይመስላሉ፣ ትንቢትን እንድንተረጉምስ በምን ያህል ያግዙናል፣ ይረዱናል የሚለውን ነው በዛሬው ውይይታችን በሰፊው የምንወያየው ማለት ነው። እንግዲህ የራእይም መጽሐፍ ሆነ ሌሎች የትንቢት መጽሐፍቶች ስንመለከታቸው ቅድም ዶክተር ጌታሁንም በጸሎት ውስጥ ጠቅሷል፣ ለብዙዎች መረዳት ያስቸግራል እና ከባድ ተብሎ ከሚጠቀሱ የመጽሐፍ ቅዱስ ክፍሎች ውስጥ ናቸው የሚገኙት ማለት ነው እና ካለመረዳትም ይህንን መጽሐፍ ወይም እነዚህን የትንቢት መጽሐፍቶችን ደግሞ ካለመረዳት ብዙ ነገር እናጣለን። ብዙ ማስተዋል፣ መጠንቀቅ ያለብንን ነገር እንስታለን ማለት ነው እና ይህ መጽሐፍ እንግዲህ እንዲከብድ ወይም ደግሞ ከባድ እንዲመስል ከሚያደርጓቸው ነገሮች ሁሉ አንዳንድ ነገሮች መካከል አንዳንዶቹ ምንድን ነው እሱ በተለያየ ምሳሌዎች መጻፏቸው፣ በተለያየ ቅርጾች ወይም ምስሎች መቅረባቸው፣ በእንስሳቶች መቀረጻቸው። ይሄ ደግሞ ምንድን ነው እሱ እዚህ ጋር ስለ በግ ያወራል፣ እዚህ ጋር ስለ እባብ ያወራል፣ ስለዚህ እዚህ ጋር ስለ ዘንዶ ያወራል እያለን አንዳንድ ጊዜ ግራ ሊያጋቡ የሚመስሉ ነገሮች አሉና በዚህ መቅረቡ ትንሽ የሚከብድ ያስመስለዋል። ነገር ግን እነዚህን ምሳሌዎች ወይም ፍንጮች ከመጀመሪያው ጀምረን ከመጽሐፍ ቅዱስ ክፍል የመጀመሪያው ምዕራፍ ጀምረን በደንብ እያየን እየተረዳን ከመጣን መጽሐፉን ለማጥናት
እንደሚቀለን እንረዳለን ማለት ነው። እንግዲህ ዘፍጥረት እንደምናውቀው የመጽሐፍ ቅዱስ የመጀመሪያው ክፍል ነው። ስለዚህ የመጀመሪያው ክፍል ሲሆን ብዙ ጊዜ በትምህርትም ስንመለከት ኮሌጅ አካባቢ ላይ ስናይ የመጀመሪያው ሳብጀክት አንድ ኮርስ ተከታታይነት ሲኖረው የመጀመሪያው ኮርስ ብዙ ጊዜ ዋን ዋን የሚባለው ኮርስ ነው። ያ ዋን ዋን ቤዚክ የሆነውን ነገር ወይም መሰረታዊ የሆነውን የትምህርቱን ጭብጥ የሚያስይዘን ማለት ነው። ስለዚህ ዘፍጥረትን ስንመለከት የመጀመሪያውን መሰረት ወይም ጭብጡን እንዲያስይዘን ከዛ በኋላ ነገሮችን ቀስ እያልን እየተረጎምን እየተረዳን እንድንሄድ ያደርገናል ማለት ነው እና ስለዚህ የዘፍጥረትን ትንቢትን ለመረዳት ዘፍጥረትን መረዳት ትልቁ ክፍል ነው ማለት እንችላለን ማለት ነው እና የመጽሐፍ ቅዱስ ከተጠቀሱት ትልልቅ ጽንሰ ሀሳቦች ውስጥ ሁሉም ነገር ከዘፍጥረት ሊጀምር ይችላል ማለት ነው። ስለዚህ ይሄንን ነገር ስናነሳ እንግዲህ መጽሐፍ ቅዱስን እያጠናን ስንሄድ ከምናያቸው ትልቅ ነገሮች አንዱ የመጽሐፍ ቅዱስ እውነታ ነው። በዚህ ዘመን ባለን ሰዎች ብለው በአብዛኛው የሚገልጹት እውነት አንጻራዊ ነው ይላሉ። እውነት ከአንዱ አንደኛው የተሻለ ነገሩ በማወዳደር ደረጃ ነው የሚያዩት። ነገር ግን የእግዚአብሔር ቃል ሲናገር እንደዛ እንዳልሆነ ነው የሚናገረው። እውነት ማለት እውነት የማይቀየር አንጻራዊነት ያልሆነ ነገር ግን ትክክለኛ ሀሳቤን ይዞ የተገነባ ማለት ነው እና ስለዚህ ስለ መጽሐፍ ቅዱስ ስናጠና በተለይ ዘፍጥረት ላይ ስንመለከት ዘፍጥረት ላይ የተጠቀሱት እውነቶች የተጻፉልን ነገሮች እስከ መጨረሻው የራእይ መጽሐፍ ድረስ ይዘናቸው ስንዘልቅ እውነትነታቸውን ሳይቀይሩ ነው። ያ ለምን ሆነ ብለን የምንጠይቅ ከሆነ ደግሞ በመጽሐፍ ቅዱስ በኢሳይያስ ምዕራፍ 40 ከቁጥር 7 እስከ 8 እንዲህ ተብሎ እናነባለን። ሳሩ ይደርቃል፣ አበባውም ይረግፋል፣ የእግዚአብሔር እስትንፋስ ነፍሶበታልና ሕዝቡ በእርግጥ ሳር ነው። ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንቶ ይኖራል። የአምላካችን የእግዚአብሔር ቃል ለዘላለም ጸንቶ የሚኖረው እውነት ስለሆነ ነው። የእሱ እውነት ደግሞ አንጻራዊ ሳይሆን ትክክለኛው እውነት ስለሆነ ነው ማለት ነው እና ይህም ደግሞ የሚነሳው ከምንድን ነው ብለን ስንጠይቅ ከራሱ የእግዚአብሔር ባህሪ ወይም ማንነት ነው። ለዚህ ማስረገጫ የሚሆነን ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው ይላል። ክርስቶስ ኢየሱስ ፈጽሞ የማይቀይር የማይለወጥ ዘላለማዊ የሆነ ትናንት የነበረ ዛሬም ያለ ወደፊትም የሚኖር ያ ባህሪው ያ ማንነቱ ከመጀመሪያው ጀምሮ እስከ መጨረሻው ድረስ አብሮት የሚቆይ ማለት ነው። ስለዚህ የእግዚአብሔር ባህሪ የማይቀየር ስለሆነ የእግዚአብሔርም እውነት የማይቀየር ነው ማለት ነው። ስለዚህ በዘፍጥረትና በራእይ መጽሐፍ መካከል ያለውን የዕድሜ ልዩነት ብንመለከት በጣም ረጅም ነው። ዘንድሮ አንዳንድ መረጃዎችን ብናገኝ በዚህ ሰዓት ጥቂት ተጽፈው ከሁለት ዓመት በኋላ የሚጠፉ እውነትነታቸውን የሚቀይሩ መረጃዎችን በብዛት እናገኛለን። ነገር ግን በዚህ በመጽሐፍ ቅዱስ ታሪክ ውስጥ ለየት የሚያደርገው ነገር ከዘመናት በፊት የተጻፈው መጽሐፍ እውነትነቱ ያኔም እስከ ራእይ ድረስ ሲጻፍም ከዛም አልፎ ደግሞ እስከ ዛሬ ድረስ ላለው ነው እውነትነቱን አይቀይርም ማለት ነው እና ይህንን ነገር ብዙ ነገሮችን የምንረዳበት የምናይበት ነው። ያንን እውነት የምናስተውልበት ነው ማለት ነው። ስለዚህ ዛሬ እንግዲህ እንዳልኩት ከአብሮኝ ካሉት እንግዶች ጋር የተለያዩ ሀሳቦችን እያነሳን እንወያያለን። በመጀመሪያ እስቲ አንድ ጥያቄ ለወንድም ዳንኤል ላንሳለትና ያንን አብረን እንከታተላል። እንግዲህ በመጽሐፍ ቅዱስ ውስጥ ከተጠቀሱት ወንድም ዳንኤል አንደኛው ፍቅር ነው። ፍቅር በሰዎች ዘንድ የተለያየ ትርጓሜ ሲሰጠው እናስተውላለን። ብዙ ዴፊኔሽኖች አሉት ፍቅር። መጽሐፍ ቅዱሳዊ የሆነው ፍቅር ደግሞ የራሱ የሆነ ትርጓሜ አለው እና ይህን የፍቅር ጽንሰ ሀሳብን ከዘፍጥረት ጋር ያለው ሀሳብን ይመስላል። ይህንን ደግሞ ከትንቢት መጽሐፍ ጋር ስናወዳድረውስ ምን ይመስላል? ከራእይ ጋር ማድረገን ማለት ነው እና በዚህ መጽሐፍ ቅዱስ የእግዚአብሔርን ፍቅር እንዴት ይገልጸዋል? እኛ በሰዎች ዘንድ ያለን አይነት የፍቅር አስተሳሰብ ጋር አንድነቱ ምንድን ነው? ልዩነቱ ምንድን ነው? ይህንን ነገር እስቲ ብታብራራለን።
የእግዚአብሔር ፍቅር መረዳት መቻል አለብን። ምክንያቱም መጽሐፍ ቅዱስ ውስጥ ያለውን ትንቢት ለመረዳት ከፈለግን መጀመሪያ የእግዚአብሔርን ፍቅር ልንረዳ ይገባል። እግዚአብሔር አፍቃሪ አምላክ ነውና የእሱን ፍቅር በደንብ አድርገን መረዳት ያስፈልጋል። የሚገርመው ግን ብዙ ጊዜ እግዚአብሔርን በአፍቃሪነቱ ሳይሆን እየተረዳ ነው ያለነው በተቃራኒው ነው። እግዚአብሔር ልክ ተቆጪ አምላክ እንደሆነ፣ እግዚአብሔር ጨካኝ የሚቀጣ የሆነች ነገር ከተላለፍ ወዲያው በቃ ቅጣት የሚያወርድ ይሄ አሁን የምናያቸው በዓለም ላይ የሚወርዱ የተለያዩ አሰቃቂ ነገሮችን ሁሉ እግዚአብሔር እንዳመጣ ምን ነው እግዚአብሔር ይሄን ሁሉ አመጣህብን፣ ምን ነው ይሄን አደረክብን መጥፎ ነገር በመጣ ቁጥር የምንልበት ሁኔታ ነው ያለው። ነገር ግን መጽሐፍ ቅዱሳችን ሲናገር እግዚአብሔር ፍቅር ነው። እግዚአብሔር የሰው ልጅ ይወዳል። ባህሪው ራሱ ፍቅር ነው እና እኛ ከምናስበው ይለያል። እንግዲህ እግዚአብሔር አምላክ መጀመሪያ ይህችን ምድር ሲፈጥር በውስጡ ያለውን ነገር ሁሉ ሲያበጅ እኛን ሰዎችን ደግሞ በጣም ከመውደዱ የተነሳ ሌላውን ሁሉ በቃሉ ነው ይሁን ይሁን እያለ የሰራው። እኛን ግን በጣም ስለሚወደን በእጆቹ ነው ያበጀን። ዘፍጥረት ምዕራፍ 1 ላይ ሄደን ስንመለከት በእጆቹ ብቻ ሳይሆን ያበጀን በራሱ አምሳል አድርጎ ነው የፈጠረን። ይሄ ብቻ አይደለም፣ በጣም ስለሚወደን የራሱን እስትንፋስ ነው እፍ ብሎ ደግሞ የሰጠን። ስለዚህ እግዚአብሔር አምላክ ምን ያህል የሰውን ልጆች እንደሚወድ እንመለከታለን። ግን ከዚህም የላቀ ነገር አለ። መጀመሪያ እስቲ በሰውኛ ያለውን የመውደድ ሁኔታ በተወሰነ መልኩ ቅድም ከጠየቀኝ ጥያቄ ጋራ እንድናየው ፈልጋለሁ። ዘፍጥረት ምዕራፍ 22 ላይ ከቁጥር 1 እስከ 13 የተጠቀሰ ታሪክ አለ። አሁን ይህንን አላነበውም። ይህን ፕሮግራም የምትከታተሉ ሁሉ በቤታችሁ ይህንን ነገር እንድታነቡት አበረታታችኋለሁ። እዛ ላይ የአብርሃም ታሪክ ነው ያለው። አብርሃም እግዚአብሔርን አምኖ ከዘመዶቹ ከወገኖቹ ሁሉ ተለይቶ የወጣ ሰው ነበረ። እግዚአብሔር ሂድ ወዳለው ቦታ ሄደ። እግዚአብሔር ደግሞ ምን አለው? ዘርህን ሁሉ አበዛለሁ፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አደርግሃለሁ ብሎት ቃል ገብቶለት ነበር። ነገር ግን አብርሃም ያን ተስፋ ቃል ሲጠብቅ ረጅም ጊዜ ነው የቆየው። ስለዚህ ከረጅም ጊዜ በኋላ ከሚስቱ ከሳራ ወንድ ልጅ አገኘ፣ ይስሐቅ። ይስሐቅ እድሜው ገፋ ብሎ ጎርመስ ማለት ሲጀምር እግዚአብሔር በዚህ በዘፍጥረት ምዕራፍ 22 ላይ ከባድ ጥያቄ አመጣበት። ምንድነው ያለው? የምትወደውንና አንድ ልጅህን ወደ ሞሪያ ተራራ ወስደ ለኔ መስዋዕት አቀርብልኝ አለው። አብርሃም አላንገራገረም። መጽሐፍ ቅዱሳችን ላይ እንደሚናገረው ቀጥታ ልጁን ይዞ የሚያስፈልገውን እንጨት፣ እሳት፣ ቢላዋ የመሳሰሉትን ነገሮች ይዞ ከሁለት ሰራተኞቹ ጋር ሄደ። ወደ ተራራው ግርጌ ሲደርሱ ሰራተኞቹን እዛ ተወና ከልጁ ጋር እንጨቱን አሸክሞ ተራራውን መውጣት ጀመሩ። ተወሰነ መንገድ ከሄዱ በኋላ ልጁ ጥያቄ ጠየቀው። አባቴ ሆይ ለመስዋዕት የሚያስፈልገውን ነገር ሁሉ ይዘናል፣ ነገር ግን ያ የሚሰዋው በግ የት አለ ብሎ ይጠይቋል። አብርሃም ምን አለው? ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል። ከዛ በኋላ ተራራው ላይ ከደረሱ በኋላ መስዋዕቱን ሁሉ
እንጨቱን፣ ድንጋዩን፣ ሁሉን ነገር ካዘጋጁ በኋላ እንግዲያው አንተ ነህ የምትሰዋው ብሎ ነገረው። ልጁም ተስማማ። አብርሃምም ልጁን ሊሰዋ ፈቃደኛ ነበረ። ነገር ግን ቢላውን ሲያነሳ የእግዚአብሔር መልአክ ላይ ጠራው ከሰማይ። አብርሃም እግዚአብሔርን እንደምትወድ እግዚአብሔርን እንደምትፈራ አሁን በእውነት አይቻለሁ። ስለዚህ ብላቴናው ላይ ምንም ጉዳት አታደርስበት ብሎ እግዚአብሔር ይህንን ቃል ለአብርሃም ተናገረው። እንግዲህ የአብርሃምና የልጁን ፍቅር እዚህ ላይ እንመለከታለን። ግን አብርሃም እግዚአብሔርን በጣም ስለወደደ እግዚአብሔርም ስላመነ ልጁን ለመሰዋት እንኳን ወደኋላ አላለም። አንድያ ልጁን በብሉይ ኪዳን ላይ ደግሞ በተያያዥ ሁኔታ የጌታ ኢየሱስ ክርስቶስን መስዋዕትነት እንመለከታለን። ቅድም በመግቢያው ላይ እንደነገርኳችሁ እግዚአብሔር አምላክ የሰውን ልጅ ሲፈጥር በመልኩ በአምሳሉ ፈጥሮ የራሱን እስትንፋስ ሰጥቶ ነበር። ነገር ግን እኛ በኃጢአት ውስጥ ገባን፣ ወደቅን። በኃጢአት ከወደቅን በኋላ እግዚአብሔር እንግዲህ የራሳቸው ጉዳይ፣ እኔ አንዴ ፈጥሬያቸዋለሁ፣ አስተካክያቸዋለሁ፣ ምርጫቸው ነው እንደፈለጉ አላለም። ሌላ የመዳን መፍትሄ አዘጋጅ። ያው ምንድነው? አንድ ልጁን ጌታ ኢየሱስ ክርስቶስን መስዋዕት አድርጎ ማቅረብ። የመስዋዕቱ በግ ጌታ ኢየሱስ ክርስቶስ ነበር እና እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ በተለያየ ቦታ በማቴዎስ ምዕራፍ 3 ቁጥር 17፣ በማርቆስ ምዕራፍ 1 ቁጥር 11፣ በሉቃስ ምዕራፍ 3 ቁጥር 22 ላይ ይሄ ነው ልጄ የምወደው ብሎ በተደጋጋሚ ከሰማይ ተናግሯል። እግዚአብሔር አምላክ ልጁን ይወዳል፣ እኛንም ይወደናል። እኛን ደግሞ ከልጁ በላይ ስለወደደን በጣም የሚወደውን የሚያፈቅረውን ልጁን አሳልፎ ለኛ ሰጠን እና ቅድም ወዳልከው ጥያቄ ስመለስ እንግዲህ እግዚአብሔር አምላክ ፍቅሩን በዚህ አይነት ሁኔታ ነው ለሰው ልጆች የገለጸው። እኛ ብዙ ጊዜ ፍቅራችንን ለእግዚአብሔር ለመግለጽ ይከብደናል፣ እንቸገራለን፣ ወይም ብዙም ጊዜ አስበነውም አናውቅም ይሆናል። ነገር ግን ከዚህ በኋላ ወገኖቼ እግዚአብሔር ምን ያህል እንደሚወደን ልናስብ ይገባል። ስለዚህ የትንቢትን ነገሮች በሙሉ መጽሐፍቶቹንም ትንቢቱንም የሰጠን እግዚአብሔር በጣም ስለሚወደን ነው። ለወደፊት ሊሆን ያለውን ነገር እንድናውቅ ስለሚፈልግ፣ አንዳችም ከኛ እንዲደበቅ ስለማይፈልግ ስለሚወደን ይህንን የትንቢት ቃላት ሰጥቶናል ማለት ነውና ስለዚህ እግዚአብሔር ፍቅር ነው፣ ሁላችንንም ይወደናል። እኛ ደግሞ ይህ ፍቅር ሊገባን ይገባል። ስለዚህ እንግዲህ ካሁን ጀምሮ ይህንን 3 ወር በመናጠናበት ጊዜ አንዳንድ የሚያስፈሩ በተለይ በራእይ መጽሐፍ ላይ በትንቢተ ዳንኤል ላይ የተጠቀሱ የሚያስደነግጡ ነገሮች ካሉ ይሄ እግዚአብሔር እኛን ለማስፈራራት ብሎ ያደረገው ሳይሆን በጣም ስለሚወደን ሊሆነው ያለውን ነገር ሊገልጽልን ሊያስረዳን ያሰበው ነው ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ። አመሰግናለሁ ወንድም ዳንኤል። እንግዲህ ስለ ፍቅር ጥሩ አድርገህ ከዘፍጥረት ጀምሮ እስከ ራእይ ድረስ ያለውን ነገር አብራርተህልናል። አንተም እንዳልከው የእግዚአብሔር ፍቅር የተለየ ነው። ፍቅሩ በሰውኛም ሊገለጥ የማይችል ነው። እንዲያውም የፍቅር ዴፊኔሽን ራሱ እግዚአብሔር ነው። ምክንያቱም ፍቅርን የማያውቅ እግዚአብሔርን አያውቅም ይላል መጽሐፍ ቅዱስ። ምክንያቱም እግዚአብሔር ፍቅር ነውና ይላል። እናም ከዛም በላይ ደግሞ በአንደኛ ዮሐንስ ላይ ሲገልጽልን ኢየሱስ ክርስቶስ ሕይወቱን ለእኛ አሳልፎ ሰጠን፣ ፍቅር ምን እንደሆነ በዚህ እኛም እናውቃለን ይላል። ያን ብቻ ብሎ አይደለም፣ የኢየሱስ ክርስቶስ ራሱን አሳልፎ ስለመስጠት ያለውን ፍቅር ብቻ ሳይሆን እኛም ሕይወታችንን ደግሞ ለወንድሞቻችን አሳልፈን ልንሰጥ ይገባናል ይላል።
እና ፍቅር ከእግዚአብሔር የተማርነው ነገር የወረስነው ነገር እንዲሁም ደግሞ ለሌሎች የምናካፍለው ነገር እንደሆነ ከዚህ ሀሳብ ልንረዳ እንችላለን። እንግዲህ አንተም ቅድም በንግግር ላይ እንዳነሳኸው የይስሐቅን ታሪክ አንስተሃል እና ይስሐቅ አብርሃም መስዋዕት ሊያደርገው ይዞት ሲሄድ የጠየቀው ጥያቄ አንዱ ነበረ። ከጠየቀው ጥያቄ ውስጥ አንዱ የመስዋዕቱ በግ የት አለ ብሎ ነበር የጠየቀው። እንግዲህ በግ ሌላኛው በመጽሐፍ ቅዱስ ውስጥ በብዛት ተገልጾ የምናየው ነገር ነው እና ስለ ክርስቶስ ኢየሱስ ቅድም እንዳነሳው የእግዚአብሔር በግ ተብሎ ብዙ ቦታ ላይ ተጽፎ እናያለን። እንግዲህ ዶክተር ጌታሁን እዚህ ላይ ሰፋ አድርገ ስለ በጉ እንድታነሳለን ፈልጋለሁኝ እና በመጽሐፍ ቅዱስ በተለይ በትንቢት ውስጥ በግ በብዙ ምሳሌነት የቀረበ እንስሳ ነው። ገላጭነቱም በተለያዩ ነገሮች ተገልጧል። እንዳየነው ትንቢት ወይም ራእይ ላይ ብቻ ሳይሆን ዘፍጥረት ላይም የጀመረ ታሪክ ነው እና እስቲ ስለ በጉ እንዴት እንደተገለጠ ከመጀመሪያው እስከ መጨረሻ ያለውን ነገር ብታስረዳ። እና አሁን ወንድሜ ዳንኤል የእግዚአብሔርን ፍቅር እንደገለጸው መድኃኒታችን ኢየሱስ ክርስቶስ የታረደው በግ ሆኖ የቀረበበትን መጀመሪያ አመጣጡ ኬን ነው። በተለይ በራእይ ውስጥ ወደ 20 ጊዜ በላይ በግ ብሎ ተጠቅሷል። ያም መድኃኒታችን ኢየሱስ ክርስቶስን የሚያመላክተው ነው። ስለዚህ እንዴት ነው ከሌሎቹ መጽሐፍትስ የምንማረው? እንግዲህ በመጽሐፍ ቅዱሳችን 39 አሮጌው እንደገና ደግሞ 27 ደግሞ አዲሱ ኪዳን አለ እና በዛ ውስጥ ሁሉ የተጠቀሰ ነው እና ዛሬ የምናተኩረው በዘፍጥረት እነዚህን ከራእይና ከዳንኤል ጋር አገናኝተን በዘፍጥረት የተጠቀሱ ምንድን ናቸው እና በግ የሚለው ጋር እንግዲህ አብራራ ካልከኝ ወደ በግ ስንሄድ ሁሉን ጥቅስ መውሰድ አንችልም እና እስቲ የተወሰኑትን እንውሰድ። ወደ ራእይ ምዕራፍ 5 እንሂድ። ራእይ ምዕራፍ 5 ከቁጥር 1 ጀምሮ እንዲህ ይላል። በዙፋኑ ላይም በተቀመጠው በቀኙ እጅ ላይ በውስጡና በኋላም የተጻፈበት በሰባትም ማኅተም የተዘጋ መጽሐፍ አየሁ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ወይም ይከፍተው ዘንድ ማኅተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም። በዚህ ጊዜ እንዲህ ይላል፣ መጽሐፉን ሊዘረጋ ዘንድ ወይም ሊከፍተው ዘንድ የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል ባለራእዩ ዮሐንስ። ነገር ግን እንግዲህ በእግዚአብሔር ዙፋን ዙሪያ 4 ሽማግሌዎች አሉ። ከ4 ሽማግሌዎች በኋላ ደግሞ 24 ሽማግሌዎች አሉና ከዛ ውስጥ ቁጥር 5 ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከአይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይከፍት ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷልና አለኝ። ቁጥር 6 በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላከ የእግዚአብሔር መናፍስት ናቸው። እንግዲህ የታረደው በግ ቆሞ አየሁ። ይህ በግ ደግሞ ስልጣን ነበረው፣ ሊከፍት ያንን ይችላል። እንግዲህ ይህንን ዳኒ እንዳለው ጊዜ ስለሌለን ሁሉን አናነበውም። እናንተ እንድታነቡ አሳልፌ ለእናንተ አደራላለሁ። ወደ ቁጥር 12 ላይ ስንሄድ በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብን፣ ብርታትም፣ ክብርም፣ ምስጋና፣ በረከትም ሊቀበል ይገባዋል ሲል ተናገረ። እንግዲህ ተመልሰን ዳንኤል ወደ ጠቀሰው ላይ እግዚአብሔር ፍቅር አንዱ የተገለጸበት ዘፍጥረት ምዕራፍ 22 ቁጥር 7 ላይ እንግዲህ የምትወደውን አንድ ልጅን ሰዋልኝ ብሎ እግዚአብሔር ስለ መድኃኒታችን ስለ ኢየሱስ ክርስቶስ ፍቅር ሰማይና ምድርን መላእክቶችን ሁሉ ሊያስተምር አብርሃምን በፈተነው ጊዜ ወደ ተራራው በቀረቡ ጊዜ አብርሃም አገልጋዮቹን እዚህ ቆዩ እንመለሳለን ብሎ ይስሐቅን ይዞ ሄደ። በዚህ ጊዜ ይስሐቅ አለ፣ አባት ሆይ
ቁጥር 7ን በምናነብበት ጊዜ አባት ሆይ ይለዋል። አቤት ልጄ ይለዋል አብርሃም እና እንደውም ላንብበው። ይስሐቅም አባቱን አብርሃምን ተናገረው፣ አባት ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። ይህ ጥያቄ ከዘመናት ሁሉ ጀምሮ የሚጠየቀው ጥያቄ አዳኛችን ማን ነው? ማን ነው የሚያድነን የሚለው ነው። እንግዲህ በራእይ ላይ በግልጽ የተናገረው ያንን ማህተም ስልጣን ያለው እኛን ከሞተ ወደ ሕይወት ሊያሻግር የሚችል ዘመናትን ሁሉ ሊቆጣጠር የሚችል የታረደ በግ የሚመስል በእግዚአብሔር ዙፋን ጎን ቆሞ አየሁት የሚለው መድኃኒታችን ኢየሱስ ክርስቶስን ነው። ሁላችን እንደምናውቀው በዘፍጥረት ምዕራፍ የመጀመሪያዎቹን ክፍል በምናይበት ጊዜ ምዕራፍ 2:15 እግዚአብሔር በድንቅ አሰራሩ ሰማይና ምድርን ፈጥሮ የሰውን ልጅን በመልኩ እንደ ምሳሌው ከፈጠረ በኋላ በኤድን ገነት አስቀመጣቸው እና ከዛ ምንድን ነው ያደረገው? ዘፍጥረት ምዕራፍ 2:12 ላይ ይህንን እግዚአብሔር የሰራውን ሁሉ ይንከባከቡ ዘንድ ይጠብቁ ዘንድ እግዚአብሔር አዳምና ሔዋንን በኤድን ገነት አኖራቸው። ከዛ ቁጥር 17 ላይ ሁሉንም ብላ፣ ነገር ግን ክፉና መልካሙን ነገር የምታስታውቀውን ዛፍ እንዳትበላ በተባለ ጊዜ ታሪኩን እንደምናውቅ ጠላት ሴጣን መጣ፣ በእባብ ተመሰለ፣ አታለላቸው። ከዛ የእግዚአብሔርን ትእዛዝ አፈረሱ። ባፈረሱ ጊዜ ማስጠንቀቂያ ምን ነበረ? ሞት ትሞታላችሁ የሚል ነበር። በዛ ወቅት ግን አልሞቱም። ለምን? የሚገርመው ነገር ወገኖች ወይ በዛ ሰዓት የሞተ ወይም ደግሞ የፈሰሰ ደም ነበረ። እግዚአብሔር ቁጥር ዘፍጥረት ምዕራፍ 3:1 ላይ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበት ልብስ አደረገላቸው። ቁርበት ልብስ ከየት ይመጣል? ደም ሳይፈስ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በተለይም ራእይ ምዕራፍ 13:8 ሄደን በምናይበት ጊዜ ዓለም ሳይፈጠር የታረደው በግ ብሎ ያቀርበዋል። በበጉ መጽሐፍ ውስጥ የሕይወት መጽሐፍ ያልተጻፈ ወደ ጥልቁ ባህር በእሳት በሚነደው ይጣላል። ይህ በግ ደግሞ ከመጀመሪያው ጀምሮ የታረደው በግ ብሎ ይላል። እንግዲህ እግዚአብሔር አንድ ልጁን አብርሃምን በፍቅር ሰዋልኝ በሚልበት ጊዜ እሱ ራሱ ይህን የፍቅር ሁኔታን ሊያስተምር እሱ ራሱ ደህንነት እንደሚያመጣ መልአኩ ቶሎ ብሎ አብርሃም በቃ ልጁን ሊሰዋ ባለ ጊዜ ተው አቁም። ከዛ መድኃኒታችን ኢየሱስ ክርስቶስ እንደምታውቁት ከአይሁዶች ጋር በሚከራከርበት ጊዜ ከአብርሃም በፊት ነበርኩኝ እና አብርሃም ደግሞ ቀኔን አይተዋል በሚልበት ጊዜ እግዚአብሔር በዚህ አብርሃምን ልጅን ሰዋልኝ ባለው ጊዜ ለዓለም መድኃኒት የሚሆን የእግዚአብሔር ልጅ እሱ ራሱ እንደሆነ ለአብርሃም በራእይ ጭምር በኋላ እንዳሳየው ነው። ፍቅሩን ሰማይና ምድር ሁሉ እንደተረዳ ነው። እና እንግዲህ በግ የሚለው በተለይ በብዙ ቦታ ተጠቅሷል። ከዘፍጥረት ጋር ስናገናኝ ከመጀመሪያ አዳምና ሔዋን በሳቱ ጊዜ እግዚአብሔር ራሱ ነው የመጀመሪያው መስዋዕት ያቀረቡ። ከዛ በኋላ አዳምና ሔዋን እንደምናውቀው ደግሞ የአዳምና ሔዋን ልጆች እና አቤል መስዋዕቱን ቀጠሉ። ከዛም በአብርሃም ዘመንም የተደረገው ይህ በግ መድኃኒታችን ኢየሱስ ክርስቶስ ነው። እኔ የዋህ ነኝ፣ እሱ የዋህ ነው፣ እሱ ሩሩ ነው፣ ቸር አምላክ ነው እና በዘመኑ ተገልጦ ለእኔና ለእናንተ መስዋዕት የሆነው ይህ መድኃኒታችን ኢየሱስ ክርስቶስ በእውነት በራእይ የእግዚአብሔር በግ ብሎ የሚያቀርበው ለእኔና ለእናንተ የደህንነታችን ምንጭ ነው እና የበለጠ ይህንን እንግዲህ እንድናጠና አደራላችኋለሁ። እዚህ ላይ አቆማለሁ። አመሰግናለሁ ዶክተር ጌታሁን። እንግዲህ ስለ በጉ ሰፋ ያለ ማብራሪያ ነው የሰጠህን። ከአጀማመሩ ዘፍጥረት ጀምሮ እንዴት እንደነበረ ከዘፍጥረትም በፊት ገና ዓለም ሳይፈጠር የተዘጋጀው የታረደው በግ ይላል። ሌላ ቦታ ላይ ደግሞ የዓለምን
ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ ክርስቶስ ኢየሱስን ሲገልጽ እንመለከታለን። እና ይህ የታረደልን በግ ክርስቶስ ኢየሱስ ነው፣ መስዋዕት የሆነልን የእኛን ሞት ወስዶ የራሱን ሕይወት የሰጠን ማለት ነው። ስለዚህ እንደተባለውም ራሳችንን ወደ ተራረደው በግ ማቅረብ እንድንችል እግዚአብሔር በጸጋው ይርዳን። እንግዲህ በመቀጠል የምናነሳው ሁላችንም የምናውቀው ደግሞ የምንፈራው አንድ ክፍል ነው፣ ስለ ሞት ነው። ሞት እንግዲህ ከዘፍጥረት ጀምሮ እየተጻፈ ያለ እስከ ራእይም ድረስ እንሄድ እንዳልነው መጽሐፍ ቅዱስ በብዛት ተጽፎ የምናየው ነው። ሞት እኛ እንደ ሰው የምናስበው ነገር አለ። ሁል ጊዜ እንደምንለው ሞት ያስፈራል፣ ደግሞ የማይለመድ ነው። ምክንያቱም እያንዳንዱ ሰው ከቤተሰቡ አንዱን ከጎኑ ሲያጣ የማይለምደው የሚያዝንበት ሁልጊዜም ቅር የሚል ነገር ነው እና ከባድ ነገር ነው። እንደ መጽሐፍ ቅዱሳዊ እይታው ሞት ምንድን ነው የሚመስለው? ይህንን ሞት እንዴት አድርገን ነው የምንረዳው? መጽሐፍ ቅዱስ እንዴት አድርጎ ነው የሚያቀርብልን የሚለውን ደግሞ በዚህኛው ክፍል እንድናይ እፈልጋለሁኝ። እና እስቲ አንዳንድ ሰዎች ሞትን እንዲያውም የህይወት አካል ነው ይሉታል። ምክንያቱም በቃ ሰው ይወለዳል፣ ያረጃል፣ ያድጋል፣ ይሞታል፣ አንዱ ክፍል ነው ይሉታል። ግን መጽሐፍ ቅዱስ ከዛ የተለየ ሀሳብ እንዳለው አስባለሁኝ። እና ዳንኤል በዚህ ላይ የምትለን ነገር ካለ እስቲ። አሁን ካልከው ሀሳብ ብነሳ ጥሩ ነው። አንድ ሰዎች አዎ በቃ ይሄ የህይወት ክፍል ነው፣ አንዱ ክፍል ነው፣ መቋጫው ነው ብለው ያስባሉ። እና ነገር ግን ያ አይደለም እውነታው። በፍጹም 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 ሰዎች የሚለምዱት ነገር አይደለም። ሞት አድብቶ ባልታሰበ ጊዜ መጥቶ የሰው ልጅ ይዞ የሚሄድ መጥፎ ጠላት ነው። እንግዲህ አሁንም ወደ ዘፍጥረት መጽሐፍ እንመለስና ይሄን ነገር እንዴት ሆነ፣ እግዚአብሔር ለምን አመጣው ሞትን የሚሉ ጥያቄዎች ይነሳሉ በየጊዜው። ነገር ግን እግዚአብሔር አይደለም ሞትን ያመጣው፣ ሰው ልጅ በምርጫው ያገኘው ነገር ነው። እግዚአብሔር አምላክ ሰውን ፍጹም አድርጎ ፈጠረ። ከዛም በተጨማሪ ደግሞ የሚኖርበትን ቦታ አዘጋጀ። ነገር ግን እግዚአብሔር ሕግጋት አሉት ሁሉ ጊዜ። ስለዚህ አንዲት ሕግ አስቀመጠ። ዘፍጥረት ምዕራፍ 2 ቁጥር 15 እስከ 17 ያለውን ማንበብ እፈልጋለሁ። እንደዚህ ይላል፣ እግዚአብሔር አምላክ ሰውን ወስዶ እንዲያለማትና እየተንከባከበ እንዲጠብቃት በኤድን የአትክልት ስፍራ አስቀመጠው። እንግዲህ እግዚአብሔር በኤድን የአትክልት ቦታ ሰውን አስቀመጠ። ምን እንዲያደርግ? እንዲያለማት፣ እንዲንከባከባት፣ እንዲዝናናበት፣ ከዛ ከፍራፍሬዎቹ እንዲመገብ፣ የፈለገውን ሁሉ እንዲበላ። ከዛ ቁጥር 16 እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራ ውስጥ የሚገኝ ከማንኛውም ዛፍ ፍሬ ትበላለህ። ቁጥር 17 ነገር ግን መልካምና ክፉን የሚያሳውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላህ ቀን በእርግጥ ትሞታለህ። እንግዲህ በኤድን ገነት ውስጥ ምን ያህል ዛፎች እንደነበሩ፣ ምን ያህል ፍራፍሬዎች እንደነበሩ ቁጥራቸው አልተጠቀሰም። ግን ብዙ ነው የሚኖሩት የነበረው። ትል የበላው ሳይሆን፣ የቀጨጨ ሳይሆን፣ የሚመር ሳይሆን፣ የሚጎመዝዝ ሳይሆን የሚጣፍጥና መልካም ፍራፍሬዎች ነበሩ። እነዛን ሁሉ እግዚአብሔር እንዲበሉ ፈቀደ። ከዛም ግን አንዷን ብቻ ክፉንና መልካሙን የምታሳውቅ አንድ ዛፍ አለች፣ ከሷ አትንኩ፣ አትብሉ፣ ከሷ በበላችሁ ጊዜ ሞትን ትሞታላችሁ ብሎ ነበር የነገራቸው። እንግዲህ ምናልባት በመቶዎች ወይም በሺዎች የሚቆጠሩ ፍራፍሬዎች ይኖራሉ። ከዛ ውስጥ አንዷን ለመተው ሰው ፈቃደኛ አልሆነም እና ያችን ፍሬ በሉ። አዳምና ሔዋን ያችን ፍሬ በሉ። እግዚአብሔር ደግሞ ያለውን
በዚህ ላይ ያስቀመጠውን ነገር ሲፈጽም እንመለከታለን። በቀጥታ አዳምና ሔዋን አልሞቱም። እንደተባለው ያችን ፍሬ በበሉ ጊዜ ሞትን አልሞቱም። ከኤደን ገነት ከዛ ካማረ ቦታ ተባረሩ፣ ወጡ። በኋላ ደግሞ እግዚአብሔር ልጆችን ሰጣቸው፣ በልጆች ባረካቸው። አቤልና ቃየል የተባሉ ልጆችን ወለዱ። ስለዚህ እነሱም መስዋዕት እንዲያቀርቡ እግዚአብሔር ጠየቃቸው። አቤል ትክክለኛውን መስዋዕት አቀረበ። ቃየል ግን እግዚአብሔር የማይፈቅደውን የተሳሳተ መስዋዕት አቀረበ። ከዛ በኋላ እግዚአብሔር መልካሙን ተቀበለ፣ የማይፈልገውን ግን አልተቀበለም። በዚህ ንዴት ቃየል መልካም የሆነውን ታዛዥ የሆነውን ወንድሙን በንዴት በቅናት እንደገደለው መጽሐፍ ቅዱሳችን በዘፍጥረት ምዕራፍ 4 ከቁጥር 8 ጀምሮ ይነግረናል። ይህን ታሪክ አሁንም እናንተ ቤታችሁ እንድታነቡ ጋብዛችኋለሁ። እንግዲህ አዳምና ሔዋን የመጀመሪያውን ሞት ያዩት በልጃቸው ነው። በጣም ነው ያዘኑት፣ በጣም ነው ያለቀሱት። እግዚአብሔርም አዝኗል። ቃየልን እንደሚበቀሉት ሰዎች ካገኙት እንደሚገሉት ሁሉ ነግሮት ነበረ። እንግዲህ ይህንን ስንመለከት ሞት መጀመሪያ ወደዚህ ምድር እንደመጣ እናያለን። አቤል ምንም ኃጢአት ያልሰራ ታዛዥና ጻድቅ የሆነ ሰው ነበር። ሁኔታውን ስንመለከት ንጹህ የሆነ ነበር። እግዚአብሔርን የሚፈራ የሚታዘዝ ነበረ። ያለ ጥፋቱ የተገደለ ሰው ነበረ። በአመፀኛው ወንድሙ የተገደለ ሰው ነበረ። ክርስቶስን ደግሞ በአንጻሩ ስንመለከት ጌታችን ኢየሱስ ክርስቶስ ንጹህና ጻድቅ ነበር። ኃጢአት በፍጹም አልሰራም። ለኛ ኃጢአት ሲል ነው ወደዚህ ምድር የመጣው። የኛን ኃጢአት ነው የተሸከመው። ታዛዥ ነበር። የሰውን ልጅ ለማዳን ይህንን ትልቅ መስዋዕትነት ለመክፈል ከአባቱ ታዞ የመጣ ነበረ። ያለ ጥፋቱ ያለ በደሉ ሞት የተፈረደበት ነበር። የተገደለው ደግሞ ጌታ ኢየሱስ ክርስቶስ በእኛ በኃጢአተኛ ሰዎች ነበር እና እነዚህን ሁለቱን ስናነጻጽር አቤልንና ጌታ ኢየሱስ ክርስቶስን ተመሳሳይ የሆነ ነገር አላቸው። ሁለቱም ሞትን እንደቀመሱ እንመለከታለን። ጌታ ኢየሱስ ክርስቶስን ግን ለየት የሚያደርገው ነገር ምንድነው? እሱ ሞትን ድል አድርጎ መነሳቱ ነው። ሞትን አሸንፎ የተነሳ ብቸኛው ሰው እሱ ነው። የዘላለም ሞትን ያሸነፈ ማለት ነው። እንግዲህ በራእይ ምዕራፍ 1 ቁጥር 18 ላይ ለዚህ ማረጋገጫ ከራሱ እንሰማለን። ከቁጥር 17 ጀምሮ አነባለሁ። 17 እና 18 ዮሐንስ ነው እንግዲህ ይሄን የሚናገረው። ባየሁትም ጊዜ እንደ ሞተ ሰው ሆኜ በእግሩ ስር ወደቅኩ ይላል። ዮሐንስ በራእይ እየተመለከተ ነው አሁን። እርሱም ቀኝ እጁን በላዬ ጭኖ እንዲህ አለኝ፣ አትፍራ፣ የመጀመሪያውም የመጨረሻውም እኔ ነኝ። እኔ ሕያው ነኝ፣ ሞቼ ነበር፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ በእጄ ነው ይላል። ጌታ ኢየሱስ ክርስቶስ ለዮሐንስ በራእይ ተገለጸለት፣ በራእይ ታየው። ዮሐንስ ባየው ጊዜ በጣም ደንግጦ በእግሩ ስር ወደቀ። አይዞ ተነሳ አለው። አትፍራ፣ አትደንግጥ፣ የመጀመሪያውም የመጨረሻውም እኔ ነኝ፣ አልፋና ኦሜጋ ማለት ነው። ሞቼ ነበር፣ አሁን ግን ሕያው ነኝ። ደግሞ የዚህ የሞት ቁልፍ በእጄ ነው ያለው ይላል። ስለዚህ ወገኖቼ ይሄ ሞት
የሚያልፍ ነገር ነው። ምንም እንኳን የማንለምደው በጣም የሚያሳዝነን ሰው ካጠገባችን በተለየ ጊዜ በሞት በጣም የምናዝንበት ቢሆንም በጌታችን በኢየሱስ ክርስቶስ የምናምን ከሆነ እሱ ሞቶ እንደተነሳ ካመንን የግል አዳኛችን አድርገን ከተቀበልነው እኛም ደግሞ የዛ ዘላለማዊ ሕይወት ተካፋዮች ነን ማለት ነው። ስለዚህ ከኛ የሚጠበቀው ነገር አንድና አንድ ብቻ ነው፣ ያውም በጌታ በኢየሱስ ክርስቶስ ማመንና መታመን። ያን ጊዜ ይሄንን ያሁኑን ሞት እንቅልፍ ነው የሚለው፣ ከዛ ያን ድል አድርገን እንነሳለን። ምክንያቱም እኔ ቁልፍ አለኝ ብሏል። ቁልፉ እኔ ጋ ነው፣ አልፋና ኦሜጋ የሆነው ጌታችን ኢየሱስ ክርስቶስ። ስለዚህ በእምነት ጸንተን እንድንኖር የእግዚአብሔር መንፈስ ይርዳን። እግዚአብሔር ይባርካችሁ። አመሰግናለሁኝ ወንድም ዳንኤል እንደገና ስለ ሞት ተጨማሪ ማብራሪያዎችን ስለጨመርክልን። እንዳልከው ሞት እዚህ ምድር ላይ የሚቀር ነው፣ ኃላፊ ነው። ለዛ ነው መጽሐፍ ቅዱስ ላይ ሞት ሆይ መውጊያ የት አለ፣ ድል መንሳትህ የት አለ ይላል። የተሸነፈ ነው እና ክርስቶስ ኢየሱስ ደግሞ ወይም እንዳልከው ሞትን ድል አድርጎ ሲሄድ እኛንም እንደዛ አድርጎ ሊያነሳን መጽሐፍ ቅዱስ ራእይ ምዕራፍ 21 ላይ ሲነግረን እንባቸውን ሁሉ ከዓይናቸው ያብሳል ይልና ከእንግዲህ ወዲህ ሞት ወይም ሐዘን ወይ ልቅሶ ወይ ስቃይ አይኖርም፣ የቀድሞ ስርዓት አልፏልና ይላል። ስለዚህ ይሄ ስርዓት የሚያልፍ ነው። ወደ ሰማይ ስንሄድ ክርስቶስ ኢየሱስ ሲመጣ ሊወስደን ከዛ በኋላ ያንን ሞት አናገኘውም፣ አናየው። ስለዚህ እንዳልከው አሁን የምናገኘው በተለምዶ ሞት ብለን የምንጠራው ጊዜያዊ እንቅልፍ ነው። ክርስቶስ ኢየሱስ እስኪመጣ ድረስ የምናንቀላፋው ነው ማለት ነው። አመሰግናለሁ። እግዚአብሔር ይስጥልኝ። በመጨረሻም እንግዲህ አንድ ሀሳብ እናንሳ። በራእይ በዘፍጥረት ላይ ተጠቅሶ ጀምሮልን እስከ ራእይ ድረስ ሌላ የሚዘልቅልን ሌላ ታሪክ ቢኖር ስለ እባብ ታሪክ ነው። እባብም ሌላው የሚያስፈራ ታሪክ ነው። በተለይ ራእይ መጽሐፍን ስናነብ ደግሞ በብዙ መልኩ ተገልጾ እናያለን። እባብ ተብሏል፣ ዘንዶ ተብሏል። አስፈሪ አውሬ ነው። እንኳን ትልቁ ትንሹ እባብ ራሱ ስናገኘው ብዙዎቻችን አንወደውም እና የሚሰጠን የፍርሃት ስሜቱ ራሱ ብዙ ነው እና ይሄ እባብ ዘፍጥረት ላይ እንዴት መጣ? እንዴት ተከሰተ? እዛ ጋር ያለው እባብ ራእይ ላይ ካለው እባብ ወይም ዘንዶ ጋር በምን አይነት መልኩ ይገናኛል? በምን አይነት መልኩ ይነጻጸራል? የሚለውን እስኪ ዶክተር ጌታሁን ከአንተ ጋር አብረን እንመልከት። አዎ እንግዲህ የራእይ መጽሐፍ እንዳልነው ለማስተዋል ከዘፍጥረት ጀምረን ማጥናት እንዳለብን ነው እና ራእይ ምዕራፍ በአጠቃላይ የሚናገረው ደግሞ ታላቅ ተጋድሎ እንዳለ ነው። ጦርነት እንደነበረ በሰማይ በሚካኤልና በዘንዶ መካከል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው እና በመድኃኒታችን ኢየሱስ ክርስቶስና በጠላት ሴጣን ላይ በተለይም በእኛ ሕይወት ላይ ታላቅ ግድድሮች ነው ያለው እና መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን፣ ጠላት ሴጣን ደግሞ እኛን ለማጥፋት። ይህ እንግዲህ ታላቅ ተጋድሎ እንዳለ እናያለን። እግዚአብሔር የተመሰገነ ይሁን። ይህንን የተንኮል ምስጢር ስለገለጸልን እኔና እናንተ ምርጫ አለን፣ መድኃኒታችን ኢየሱስ ክርስቶስን እንድንመርጥና እንድንድን። እንግዲህ መድኃኒታችን ኢየሱስ ክርስቶስ በግ ሆኖ ነው የቀረበው። ነገር ግን ይህ በግ ሆኖ የቀረበው ልዝብ የሆነው መልካም የሆነው ጌታ እኔና እናንተን ልክ እንደ በግ እንደ መልካምነት የሚቀርብን ታላቅ ንጉሳችን፣ የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ ሆኖ ደግሞ የሚመጣበት ጊዜ ቅርብ ነው። መጀመሪያ በግ ሆኖ ነው የመጣው። ኋላ ግን የይሁዳ አንበሳ፣ የነገስታት ሁሉ ንጉስ ሆኖ ነው የሚገለጡ እና በራእይ እንግዲህ በአጠቃላይ የጠላት ሴጣንን ተንኮል የዲያብሎስን በግልጽ ያስቀምጣል። ይህ ከመጀመሪያው እግዚአብሔር መልካምና ውብ አድርጎ የፈጠረው በተለይም በኢሳይያስ ምዕራፍ 14 ላይ ሕዝቅኤል 38 ላይ ሄደን በምናነብበት ጊዜ በእግዚአብሔር ዙፋን ፊት የነበረ ግን የአመፃ ምስጢር በልቡ የሆነ እባብ ተመስሎ አዳምና ሔዋንን
በዘፍጥረት ምዕራፍ 3 ከመጀመሪያው ጀምሮ በምናነብበት ጊዜ ያታለለ ነው እና ይህም ያታለለው ምንድን ነው? መጀመሪያው ከክርስቶስ ጋር ግድድሮች ነበረው እና እቺም ምድርም ለመግዛት ስልጣኑ ስር ለማድረግ አዳምና ሔዋንን ማሳትና የአዳምና ሔዋንን ጎራ ከክርስቶስ ወደ እነሱ ወደ ራሱ መውሰድ ነበረበት። እስቲ ሄደን ዘፍጥረት ይቅርታ ዮሐንስ ራእይ ምዕራፍ 13 ቁጥር 2 እስከ 4 እናንብብ። ያየሁትም አውሬ ነብር ይመስል ነበረ፣ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበረ። በዘንዶም ኃይልና በዙፋኑ ትልቅ ስልጣን ሰጠው። እንግዲህ ዘንዶ ስልጣን የሰጠው በተለይም በዚህ ምድር አውሬ የሚለው የፖለቲካ መሪዎች እና የሃይማኖትን እምነትን ያካተቱት እግዚአብሔርን እናመልካለን እያሉ ነገር ግን የሴጣን አገልጋይ የሆኑትን ነው የሚያካትተው። ነገር ግን ለእነዚህ ሁሉ መሪነትና ስልጣን የሰጠው ማን ነው ይላል? ዘንዶ። እንግዲህ እባብ ይለዋል፣ ዘንዶ ይላል። እስቲ እንቀጥል። ከራሶቹም ለሞት እንደታረደ ነው አንዱን አየው፣ ለሞቱም የሆነውን ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ቁጥር 4 ለዘንዶውም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና አውሬውም ማን ይመስላል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። እዚህ ላይ ዘንዶ እንግዲህ ለምድራዊ ስልጣናት በተለይም የሃይማኖትን መንገድ የጨበጡትና የፖለቲካ ኃይልን የጨበጡት ዘንዶ ስልጣን እንደሚሰጥለት፣ በመጨረሻ ግን የሚፈልገው ምንድን ነው? ለዘንዶ ሰገዱለት። ዘንዶ ሊሰገድለት ነው። እንግዲህ ዘንዶ በሚልበት ጊዜ ቀጥታ ዘፍጥረት ይገልጽልናል። ወደ ዘፍጥረት ምዕራፍ 3 ሄደን በምናይበት ጊዜ በግልጽ እዛ ላይ ይገልጽልናል። ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ፣ ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። እዚህ ላይ እንግዲህ በኤድን ገነት ውስጥ እግዚአብሔር መልካምና ውብ አድርጎ በፈጠረው እንዲንከባከቡት ስልጣን ለአዳምና ለሔዋን ሰጥቶ ነበር። ያችን ፍሬ በበሉ ጊዜ ግን እንዴት ነው ያችን ፍሬ የበሉት? እባብ ተመስሎ ጠላት ሴጣን ነው የመጣው። በተለይ በትንቢት መንፈስ መጽሐፍ በምናነብበት ጊዜ ማስጠንቀቂያ ተሰጥቷቸው ነበር። አዳምና ሔዋን እንዳይለያዩ የወደቀ መላእክት እንዳለ ተገልጾላቸው ነበር። ነገር ግን እዚህ ላይ ቀጥታ የሚናገር ምንድን ነው? አዳምና ሔዋን ተለያይቶ ነበር፣ አንድ ላይ አልነበሩም። ቁጥር 2 ሴቲቱም በእባቡን አለችው፣ በገነት ካለው ዛፍ ሁሉ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ እርሱም አትብሉ አትንኩትም። እግዚአብሔር የተመሰገነ ይሁን። ወገኖች ሆይ እባቡን ተከራከራት፣ አታለላት። ከዛ ግን እግዚአብሔርን የምናመሰግንበት አልፈን ቁጥር 15 ላይ እንዲህ ይላል። ለሴጣኑ እንግዲህ በተጠየቀ ጊዜ እግዚአብሔር ፍርድን በፈረደበት ጊዜ እንዲህ ይላል፣ በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እግዚአብሔር የተመሰገነ ይሁን። በሰው ዘርና በሴጣን መካከል ሴጣንን በሚከታተሉ መካከል እግዚአብሔር ምን አደረገ? ጦርነትን አደረገ። እግዚአብሔር ጥላቻን ፈጠረ። እኔና እናንተ ለዘላለም በሴጣን ስር መጀመሪያም ክርስቶስ ራሱ እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነው ብሎ ይሏል። ዮሐንስ ምዕራፍ 8:44 ላይ ሄደን በምናይበት ጊዜ ጥላት ሴጣን ነፍሰ ገዳይ ነው። በስሩ ያሉትን ሁሉ አሁንም በዓለም ዙሪያ የሚያመልኩትን ሁሉ መጨረሻ ጥቂት ብር ይሰጣቸው ሀብት ይሰጣቸውና መጨረሻ ግን ሁሉንም ይጨርሳቸዋል። ምክንያቱም እሱ የሚያስደስተው ያ ነው። ከመጀመሪያው ጀምሮ ነፍሰ ገዳይ እና ይሄ እንግዲህ እባብ የሚለው ዘንዶ የሚለው በራእይ ውስጥ የተጠቀሰው የሳተው መልአክ እንደሆነ እናያለን። እና ልጨርሰው ይህንን በአንተና በሴቲቱ መካከል በዘርና በዘሯ መካከል ማን ነው የሴቷ ዘር?
ምክንያቱም ምን ይላል? እርሱ ራስን ይቀጠቅጣል አንተም ሸኮናውን። ሸኮናው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሊያጠቃው ሞከረ። በሞቱ ግን ድል ነስቶ መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ የዘላለምን ሕይወትን የምናገኝበትን አዳም ትሞታል የተባለው መድኃኒታችን ኢየሱስ ክርስቶስ የከፈለበት ነው እና ይህ ጠላትነትን የተደረገው መድኃኒታችን ኢየሱስ ክርስቶስ በዘመኑ ፍጻሜ ተገልጦ ለእኔና ለእናንተ መስዋዕት ሆነ። እኔና እናንተ ሁለተኛው ሞት እንዳንቀምስ፣ እኔና እናንተ የዘላለምን ሞት እንዳንቀምስ። በራእይ እንግዲህ የተጠቀሰው እባቡ ዘንዶው ምንድን ነው የሚያመጣው? የዘላለምን ሞት ነው። በተለይ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በሚናገርበት ጊዜ በማቴዎስ 25 ላይ ልክ ፍየሉና በጉ እንደሚለዩ ከገለጸ በኋላ በተለይ ያመፁትን ቁጥር 41 ላይ ማቴዎስ 25 ቁጥር 40 ላይ ከኔ ራቁ ከኔ ሂዱ ይላቸዋል፣ እግዚአብሔርን የማይታዘዙትን እና እዛ ላይ ምን ይላል? ወደ እቶኑ እሳት፣ ወደ ዘላለም እሳት ሂዱ። ይሄ ዘላለም እሳት ግን ለነሱ አልነበር የተዘጋጀው። እዛ ላይ ምን ይላል? ለዲያብሎስና ለመላእክቱ ወደ ተዘጋጀው። እንግዲህ ይሄ ዲያብሎስ እባቡ ዓለምን ሁሉ የሚያስተው የወንድሞቻችን ሁሉ ከሳሽ የሆነው በራእይ በግልጽ ማንነቱ የተነገረን ነው እና እሱን እንዳንከተል ይልቅስ ምርጫችን መድኃኒታችን ኢየሱስ ክርስቶስ እንዲሆን እግዚአብሔር የተመሰገነ ይሁን። መድኃኒታችን ኢየሱስ ክርስቶስ በተለይም ቅድም የዘለልኩት ዘጸአት ምዕራፍ 12 ላይ የእስራኤል ልጆች ከግብፅ በሚወጡበት ጊዜ እግዚአብሔር ቀሳፊ መላእክትን ልኮ ነበር የበኩር ልጅ እንዲሞት፣ ምክንያቱም ፈርዖን አልለቅም ስላለ። ነገር ግን የእስራኤል ልጆችም ይድኑ ዘንድ ከቀሳፊ መላእክት ያመልጡ ዘንድ ምን ማድረግ ነበረባቸው? በግ አርደው ደሙን በሁለቱ መቃንና በበሩ በጎን በኩል በላይኛው በኩል ልክ መስቀልን እንደሚያመለክት ማለት ነው መቀባት ነበረባቸው እና ደሙን በሚያይበት ጊዜ መላእክቱ የሚገለው መላእክት በዛ አይገባም ነበር። ያም ያመላክተው መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ የተሰዋው አዳኛችን እዛ ላይ ምን ያስጠነቅቃቸዋል? ቀቅላችሁ ወይም ጥሬውን እንዳትበሉ በእሳት ጥበሱት፣ ከእናንተ ያን ከመብሉ የተረፈ ካለ በእሳት ይቃጠል። ለምንድን ነው ጥሬውን ወይም ደግሞ የተቀቀለውን አትብሉ ያለው? በእሳት መጠበስ ያለበት ያለው ምንድን ነው? መድኃኒታችን ኢየሱስ ክርስቶስን የሚያመለክት ነው። መድኃኒታችን ኢየሱስ ክርስቶስ የዘላለም ሞት፣ ሁለተኛ ሞት የሚመጣው እቺ ምድር የምትጸዳው በእሳት ነው እና ያንን የመጨረሻው ሞት የመድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ቀምሶልናል። ስለዚህ አሁን የምንሞታት ሞት እኛ ክርስቶስን ያመንን በጥምቀት ብቻ እሱ ተሰቃየ፣ እኛ ግን ውሃ ውስጥ ገብተን በጥምቀት ነው የምንቀበለው ኃጢአታችን ተናዘና ያንን ያክል ቀላል አድርጎልን ወደ ዘላለም ሕይወት ከዘንዶ ያስመለጠን ጌታ እግዚአብሔር ነውና ዘንዶው ከመጀመሪያው ዘፍጥረት ጋር ስናይ ከእግዚአብሔር ጋር የተዋጋ ራእይ ምዕራፍ 12 ላይ በምናይበት ጊዜ ዘንዶና መላእክቱ ተዋጉ የሚለው ያ ዘንዶ አጥፊው ጠላት ሰይጣን ነው። መድኃኒታችን ኢየሱስ ክርስቶስ ከሱ ኃይል አላቆናል። እኔና እናንተ በክርስቶስ ኃይል ለዘላለም በእውነት ጠላት ሰይጣንን ተቃውመን ጠላትነት አድርጎልናል። ተቃውመን አሸንፈን ወደ ዘላለም ሕይወት እንድንሄድ መድኃኒታችን ኢየሱስ ክርስቶስ መንገዱን ሁሉ አብጅቶልናል። በመንፈስ ቅዱስም ሁሉ ይመራናልና ክብር ሁሉ ለሱ ይሁን። በእባቡ ስር ተጠልፈን አንቆርም። ጌታችን አዳኝ ነው። አመሰግናለሁ ዶክተር ጌታሁን። እንግዲህ ሰፋ ያለ ነገር ነው የነገርከን ስለ በጉ፣ ስለ እባቡ ዘፍጥረት ላይ ስለተጠቀሰው እንዲሁም ደግሞ ራእይ ድረስ ዘልቆ ስላለው ዘንዶ ማለት ነው። እንግዲህ እስካሁን ስናነሳቸው የነበሩት ነገሮች ምንድነው? እሱ እዚህ የተጻፉልን ከዘፍጥረት ጀምሮ እስከ ራእይ ድረስ ያሉልን ነገሮች ተያይዘው የቀረቡ ነገሮች ናቸው። እርስ በርስ የሚመጋገቡ፣ እርስ በርስ
የምንረዳቸው ነገሮች ነው። አንዱን ለመረዳት አንዱን የምናይበት ወይም ደግሞ ሪፈር የምናደርግበት ነገር ነው ያለው እና ስለዚህ እዚህ ላይ የተጻፉልን ነገሮች ዛሬ በጥቂቱ አንስተናቸዋል። እነዚህን 4 የሚሆኑ ነገሮች ስለ በጉ ተመልክተናል፣ ስለ ፍቅሩ ተመልክተናል፣ ስለ ሞት ተመልክተናል፣ ስለ እባቡ ተመልክተናል እና እነዚህ ዘፍጥረት ላይ የተጠቀሱልን ነገሮች በመጽሐፍ ቅዱስ ውስጥ በተለያዩ ትንቢቶች ውስጥ ሲነገሩ የነበሩ ራእይ ላይም ደግሞ በስፋት የምናገኛቸው ነገሮች ናቸው። ስለዚህ ራእይን ለማንበብና ለመረዳት ውስጡ ያለውንም እውነት ለማወቅ ከመጀመሪያው ጀምረን መጽሐፍ ቅዱስን እያነበብን ብንሄድ እርስ በርስ የተመጋገቡ እነዚህ ታሪኮችን ማስተዋል እንችላለን ማለት ነው። ስለዚህ መጽሐፍ ቅዱሳችን እንዴት አድርገን እናጥናለን ለሚለው አንዱ የመጽሐፍ ቅዱስ ክፍል ሌላኛውን እየደገፈው ሰፖርት እያደረገው እንደ ሪፈረንስ እየተጠቀምንበት እርስ በርሱ ትርጉሙን እንዲፈታልን ማድረግ እንችላለን ማለት ነው እና ሁሉም ነገሮች ተያያዥነት አላቸው። እንግዲህ ከሁሉም በላይ ስንጀምር እንዳለው ይህ የአምላካችን ቃል የተነገረልን የእውነት ቃል ነው ከመጀመሪያው ጀምሮ። ይህ የእውነት ቃል ደግሞ የማያረጅ የማይጠፋ ነው። ልክ እንደ እግዚአብሔር ማንነት እንደ ባህሪው ለዘላለም ጸንቶ የሚኖር ነው። ለዛም ነው ራእይ ምዕራፍ 22 ከቁጥር 6 ጀምሮ እንዲህ ይላል፣ መልአኩም እነዚህ ቃሎች የታመኑና እውነተኞች ናቸው ይላል። እንግዲህ ከዘፍጥረት ጀምሮ ያየናቸው ቃላቶች ምን ያደረጉ ናቸው? እውነተኞችና ታማኞች ናቸው። የነቢያትን መናፍስት ጌታ አምላክ በቅርብ የሚሆን ነገር ለባሮቹ እንዲያሳይ መልአኩን ልኳል አለኝ ይላል። ስለዚህ በትንቢት ተገልጾልናል የሚሆነውን ነገር እንድናስተውል፣ የሚሆነውን ነገር እንድንረዳ፣ በዛም ደግሞ ራሳችንንም ሌሎችንም ደግሞ እንድንጠብቅና ወደ እግዚአብሔር መንግስት እንድናመጣ ማለት ነው። ስለዚህ ቁጥር 7 ምን ይላል? እነሆ ቶሎ እመጣለሁ፣ የዚህን መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው ይለናል። እንግዲህ ይህንን የትንቢት ቃል ተረድተነው መጠበቅ እንድንችል እግዚአብሔር በጸጋው ይርዳን። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተባረከ ይሁን። ዶክተር ጌታውና ወንድም ዳንኤል እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁኝ። እንግዲህ ፕሮግራማችንን ከመጨረሳችን በፊት ወንድም ዳንኤል በጸሎት ይዘጋልናል። ቅዱስ እግዚአብሔር አባታችን ነው ደግሞ በዘላለማዊ ፍቅር ስለወደድከን እጅግ አድርገን እናመሰግንሃለን። ጌታ ሆይ እጅግ እኛን ከማፍቀር ከመውደድ የተነሳ አንድ ልጅህን መተኪያ የሌለውን ጌታ ኢየሱስ ክርስቶስን ለእኛ ኃጢአት ስትል አሳልፈ ስለሰጠ ክብር ተመስገን። በሱ ደም እያንዳንዳችን ከዘላለም ሞት ነፃ ወጥተናል። ኃጢአታችን ታጥቦልናል። ደግሞ ለሰማይ ቤት እጩ አድርገህናል። ስለዚህ ሁሉ እናከብረሃለን። ጌታ አባታችን ሆይ ወደፊት ለሚሆነው ነገር ሐሳብ እንዳይገባን፣ ግራ እንዳይገባን፣ ምንድነው የሚሆነው፣ እንዴት ነው የሚሆነው የሚለው ነገር እንዳያስጨንቀን ደግሞ ትንቢትንና ራእይን ስለሰጠህን እጅግ አድርገን እናመሰግንሃለን። ጌታ ሆይ ይህንን ስናጠና ማስተዋል ጥበብ ስጠን። በትክክለኛው መንገድ እንድንፈታው እንድንረዳው እርዳን። ወገኖቼ በያሉበት ቦታ ሆነው ይህን ቃልህን ሲያጠኑ መንፈስ ቅዱስ ደግሞ እንዲረዳቸው እማጸናሃለሁ። ጌታ አባታችን ሆይ ስለ ሁሉ ነገር ስምህ ይክበር። በናዝሬቱ በኢየሱስ ስም አሜን።